ምስጋና ምስጋና ይገባሃልና አምልኮ 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 እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ ይህንን ቤት ባርክ ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህን ትዳር ባርክ ይህን ትዳር ባርክ እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ ይህንን ቤት ባርክ ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህን ትዳር ባርክ ይህን ትዳር ባርክ እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ ይህንን ቤት ባርክ ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህን ትዳር ባርክ ይህን ትዳር ባርክ የማይናወጥ ይሆናል
በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ስለዚህ ቀን ስለ ወንድማችንና ስለ እህታችን ሁሉ እናመሰግንሃለን። በዚህ ቀን መልካሙን እንድናይ ስላደረከን ክብር ለአንተ ይሁን። ጌታ ሆይ ቀኑን እያንዳንዱ እንቅስቃሴያችን ሁሉ ላንተ አደራ አሳልፈን ሰጠን። በመንገዳችን ሁሉ ያንተ መልካምነት አብሮን ይጓዝ። ሁሉን ላንተ ክብር አደረግን። ሞገስህ በእኛ ላይ ይሁን። የጠላት ኃይል ሁሉ የተሰበረ ይሁን። የትኛውም የጠላት ምክር ሁሉ የፈረሰ ይሁን። አባት ሆይ አሁንም ጨምረን ላንተ ክብር እንሰጣለን። በኢየሱስ ስም አሜን። አሜን። እሺ ለማቅጠል ጠጋ በለዋል በሉ እናንተ እነሱ ይቆ እሺ ዳርና ዳር ይሁን ወንድና በሴት እሺ ኑ በቃ ኑ ፓፓ ነይ ከኔ ጋር ነይ ያልሽ ነይ እዚህ ጋር ሆኝና ታስገባቸዋለህ ሰሪ ካፍተህ ታስገባታለህ ካፍተህ አትወጣ በል ወጣ በይ ሰሪ ካፍተህ ሰለሞን ግቢ ኤልሳ ያልሽ ና ሰለሞን Ciao bella cosa. ቆይ ዝጋውና አንዴ ለቪዲዮ ዝጋውና ተመለስ። ዝጋው
አለሽ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ ደስ አለሽ እንኳን ደስ አላችሁ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ደስ አላችሁ ይመታ ከበሮ አሳምሩ አሳምሩ ላቆማቸው አብሮ ይደርደር በገና እንደገና እንደገና መሆኑ ገናና እናመስግን ዛሬ በዝማሬ የደምቀኑ ዛሬ የታለ እልልታ ከዚህ ጌታ ለጌቶቹ ጌታ ጋብቻ ለጎረቤት ያምራል ሁሌ ብቻ ጋብቻሽ በጨለማው ያብራ አይሁን ለብቻሽ ጋብቻሽ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ይመታ ከበሮ አሳምሩ ላቆማቸው አብሮ ይደርደር በገና እንደገና መሆኑ ገናና እናመስግን ዛሬ በዝማሬ የደምቀኑ ዛሬ የታለ እልልታ ከዚህ ጌታ ለጌቶቹ ጌታ ጋብቻ ለጎረቤት ያምራል ሁሌ ብቻ ጋብቻሽ በጨለማው ያብራ አይሁን ለብቻሽ ጋብቻሽ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ
ሙሽሮች ሳይቀመጡ ኢየሱስ ለዘላለም ጌታ፣ ኢየሱስ ለዘላለም ጌታ፣ ኢየሱስ ለዘላለም ጌታ። ዛሬ የደስታ ቀን ነው፣ የሐሴት ቀን ነው። እነዚህ ሙሽሮች ተስፋ ያደረጉባት ቀን ዛሬ እዚሁ ሐሴት ያደርጋሉ። እኛም ከእነሱ ጋር ሐሴት እናደርጋለን። ኢየሱስ ለዘላለም ጌታ። ሙሽሮች፣ አጃቢዎች እንኳን በሰላም ወደዚህ መጣችሁ። እንኳን ጌታ ረዳችሁ። ኢየሱስ ለዘላለም ጌታ ነው። ሙሽሮችና አጃቢዎች ይቀመጣሉ። ከዛ እሱ ይቀመጣል። ያያቸው ይቀመጣሉ። ከዛ ብዙዎች ከዛ አጃቢዎች ሁሉ ይቀመጣሉ። ኢየሱስ ለዘላለም ጌታ ነው። ክብር ሁሉ ለእግዚአብሔር የረዳቸው እግዚአብሔር ያገዛቸው ለዚህ ለዛሬው ቀን ያደረሰው እግዚአብሔር ለዘላለም የተባረከ ነው። ኢየሱስ ለዘላለም ጌታ ነው። ቀጥታ ለእግዚአብሔር ቤት የምንሰጠውን ነገር በእጆቻችን እንስና ለእግዚአብሔር ቤት እንሰጣለን። ባባ አስራት የፍቅር ስጦታዎቻችንን በእጃችን ይዘን እግዚአብሔር ቤት ስራ እንሰጣለን። ዲያቆናት ወደዚህ ይመጣሉ። በናዝሬቱ በኢየሱስ ስም ስለነጭ ጋር እናመሰግናለን። በኢየሱስ ስም ለዘላለም ተባረክ። ስለዚህ ሰዓት ስለዚህ ጊዜ እግዚአብሔር አባታችን ሆይ ስም ለዘላለም ተባረክ። ከፍ ከፍ እናመሰግናለን። በኢየሱስ ስም አሜን።
ይሆናል። ማስታወቂያ እናገርና ወደ እግዚአብሔር ቃል እንሄዳለን። የቤተ ክርስቲያናችን ማስታወቂያዎች ከ11 ሰዓት የሚጀምር የጸሎት ፕሮግራም አለ። ከ11 ሰዓት እስከ 12 ሰዓት እንጸልያለን። ከ12 ሰዓት ጀምረን እስከ 1 ሰዓት ተኩል የሚቆይ የፈውስ ፕሮግራም የወንጌል ስርጭት ፕሮግራም አለን። ቅዳሜ ከ12 ሰዓት ጀምሮ የወጣቶች ፕሮግራም አለ። እሑድ እንዲህ የመሰለው የአምልኮ ፕሮግራም አለና በእነዚህ ፕሮግራሞች መጥታችሁ ትካፈላላችሁ። ሌላ ከሰኞ እስከ ዓርብ የቤተ ክርስቲያናችን ላይ ምክር አገልግሎት የምትፈልጉ ጸሎት የምትፈልጉ በማንኛውም ሰዓት ከሰኞ እስከ ዓርብ ቢሮ ክፍት ነው። መጥታችሁ ማጽን ላይ ምክር መቀበል ትችላላችሁ። ኢየሱስ ክርስቶስ ያድናል። ዛሬ በመካከላችን የምንወዳት በጣም ቤታችን አለችና ይህን በመካከላችን አለች። ለእግዚአብሔርና ለመንፈስ ቅዱስ ስፍራው እሱ እንሰጣለን። በጭብጨባ ተቀበሉት። የእግዚአብሔር ምሕረትና የእግዚአብሔር ቸርነት የእግዚአብሔር ጥበቃ የበዛልን ሕዝቦች ነን። ሰይጣን እንዳያጠፋን፣ ዓለም እንዳታጠፋን ጥበቃ የሆነን እግዚአብሔር ስላለ ዛሬ በዚህ መገናኘት ችለናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ደግሞ ዛሬ ለየት ባለ ቀን እንድንገናኝ አድርጓል። ይህ ቀን ደግሞ ለየት ያለ ቀን ነው። ጥቅምት 4 ተጋባዥ ነኝ። ያላቃቸው እህቴንና ወንድሜን፣ ነገር ግን እኔም ጉባኤው ሆነን ዛሬ እግዚአብሔር ለዚህ ቀን እንኳን አደረሳችሁ ብለን ሙሽሮችን ቤተሰቦቻቸውን እንኳን ለዚህ የተባረከ ቀን አደረሳችሁ ስንል በእልልታና በጭብጨባ እግዚአብሔር ምክንያቱም ጋብቻ መልካም ነው፣ መኝታው ንጹሕ ነው ይላል። የጋብቻ መስራች እግዚአብሔር ራሱ ነው። እግዚአብሔር ሲጀምር አዳምና ሔዋንን ይህን ኢንስቲትዩሽን ያቋቋመው የፈጠረው መጀመሪያ ሲፈጥር እግዚአብሔር ነው። ክብር ለኢየሱስ ይሁን። ይሄ የሰው ስራ አይደለም፣ የሰው ቀመር አይደለም፣ እኛ የሆነ ነገር ስለተሰማን ያመጣነው ነገር አይደለም። ጋብቻ ነው የፈጠረው እግዚአብሔር። ስለዚህ እግዚአብሔር በፈጠራት በአንደኛው በረከት በሕይወታችን ከሚገጥሙን በረከቶች መወለድ አለ፣ ማግባት አለ፣ መሞት አለ። በእነዚህ ውስጥ ዛሬ እንግዲህ አንደኛው ቀን እግዚአብሔር ይህንን ቀን እንዲያደርጉ እግዚአብሔር ይህን ቀን ሰጥቷቸዋል። ክብር ለኢየሱስ ይሁን። ሙሽሮች እንኳን ደስ አላችሁ እላለሁ። እግዚአብሔር ጋብቻችሁን በጌታ በኢየሱስ ክርስቶስ ስም ይባርክ። ክብር ለእግዚአብሔር ይሁን። እኛ ደግሞ ከዚህ በኋላ የጋብቻውን ስነ ስርዓት ፓስተር ተካልኝ መጥተው እዚህ ፕሮግራሙን ያደርጉልናል። ከዛ በፊት ግን ከእግዚአብሔር ቃል ትንሽ ከኔ ጋር እንከፋፈላለን። አምናለሁ እግዚአብሔር በልባችን ይናገረናል። ክብር ለኢየሱስ ይሁን። ምክንያቱም እንደዚህ ያለ እግዚአብሔር ቃል ሲናገር የጌታ መንፈስ ባለበት በዚያ አርነት አለ። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ነፃነት አለ። ጌታ ኢየሱስ ደግሞ በቃሉ ሲናገር እንደዚህ ያለ 2ም 3ም ሆናችሁ በምትሰበሰቡበት ቦታ ላይ ደግሞ እኔ እገኛለሁ አለ። ክብር ለኢየሱስ ይሁን። እግዚአብሔር አምላካችን ደግሞ እንደ ቃሉ ስለሆነ ዛሬ ምን ብሎናል? 2ም 3ም ሆናችሁ ስትሰበሰቡ እኔ እገኛለሁ ካለ አሁን ደግሞ በመካከላችን ከ2 በላይ ሆነን ተሰብስበናል። እግዚአብሔር በመካከላችን አለ። አሜን። እግዚአብሔር የተባረከ ይሁን። የእግዚአብሔርን መገኘት በእጃችን አናስሰውም፣ እንደዚህ በዓይናችን አናየውም። ነገር ግን በመንፈሱ በመካከላችን አለ። እግዚአብሔር መንፈስ ነው። አካል የለውም፣ አይጨበጥም፣ አይዳሰስም። እግዚአብሔር ግን መንፈስ ነው። ስለዚህ የጌታ መንፈስ ቅዱስ ዛሬ ለልባችን ይናገራል። ሃሌሉያ! እግዚአብሔር ለመንፈሳችን ይናገራል። እግዚአብሔር ለዘመናችን ይናገራል። እግዚአብሔር የተባረከ ይሁን። ስለዚህ እስቲ እግዚአብሔር እንዲናገር እንጸልያለን። ክብር ለኢየሱስ ይሁን። ሁላችንም አንገቶቻችን ዝቅ አድርገን እግዚአብሔር በመንፈሱ በቃሉ እንዲያስተምረን በእግዚአብሔር ፊት እንሆናለን። ሃሌሉያ! እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ዛሬ በኢየሱስ ክርስቶስ ስም እስኪ ተናገረን በሉት። ቃል በመካከላችን ይገለጥ፣ ቃል በመካከላችን ይለፍ በሉት። እስኪ ቃል በመካከላችን በሙላት ያለ ገደብ ይመላለስ በሉ። ሃሌሉያ! እናመሰግናለን ኢየሱስ። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ።
እግዚአብሔርን እስኪ አንደበቶቻችሁን ክፈቱና ቅዱሳን እግዚአብሔርን ባርኩት። እግዚአብሔር ሊመሰገን ይገባዋል። እግዚአብሔር ቃል ሲናገር እግዚአብሔርን የሚያመሰግን ትውልድ ያመልጣል፣ እግዚአብሔርን የሚያመሰግን ትውልድ ይሄዳል፣ ይሻገራል። ስለዚህ እግዚአብሔርን እንባርከዋለን። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶች የምድናለሁ ይላል። ከጠላት የምንድንበት አንደኛው ማምለጫችን ምስጋና ነው። ስለዚህ እግዚአብሔርን እንባርከዋለን። ሃሌሉያ። ማንም ሰው ዝም አይበል። እግዚአብሔርን ባርኩት። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን፣ እናመሰግንሃለን። ምስጋና ላንተ ይሁን፣ እናመሰግንሃለን። ቃል በዚህ ስፍራ ላይ እንዳይለቀቅ የሚከለክል የክፋት ኃይል ሁሉ በስም ስልጣን የተበተነ ይሁን በጌታ በኢየሱስ